ለሚያምኑት ሁሉ ማዳን የሚችል የእግዚአብሔር ኃይል ነው። ስለዚህ የእግዚአብሔር ኃይል ያለው ቃሉ ውስጥ ነው፣ እኔ ጋር አይደለም። ቃሉ ውስጥ ነው፣ ዜና ውስጥ ነው፣ መልእክቱ ውስጥ ነው። የመስቀሉ መልእክት ለሚጠፉት ሞኝነት፣ ለኛ ለምንድን ግን በሉልኝ ባካችሁ የእግዚአብሔር ኃይል ነው። ምኑ ነው የእግዚአብሔር? መልእክቱ ነው፣ ወንጌሉ ነው፣ ቃሉ ነው። ሐዋርያው ጳውሎስ እንደዚህ ይላል፣ እኔ ታስሬያለሁ ይላል። እኔ እንደ ክፉ አድራጊ ታስሬያለሁ፣ ነገር ግን የእግዚአብሔር ቃል አይታሰርም። ሃሌሉያ። ስለዚህ በጣም ደስ ይለኛል። ዛሬ ለመንፈስ ቅዱስ ሙላት የምንጸልይበት ጊዜ ነው። ስለዚህ ትሞላላችሁ። አሜን። አሁንም ደግሜ የምነግራችሁ ወደ መልእክቴ ከመሄዴ በፊት ለመሞላት በመንፈስ ቅዱስ ለመሞላት የሚያስፈልገን ነገር የመጀመሪያው ነገር በጌታ በኢየሱስ ክርስቶስ ማመን ነው። አለቀ። ሌላ ቅድመ ሁኔታ የለውም። ነገር ግን ቃሉን ከእምነት ጋር በሆነ መስማት ነው። ምን ማለቴ እንደሆነ ልንገራችሁ። ለምሳሌ ሐዋርያት ሥራ ምዕራፍ 10 ላይ ሄዳችሁ ብትመለከቱ በቀርኔሊዮስ ቤት የሆነውን አስታውሳችኋለሁ። ቁጥር 44 ላይ እንደዚህ ይላል። በቀርኔሊዮስ ቤት ቁጥር 44 ላይ ጴጥሮስ መልእክቱን ካቀረበ ስብከቱን ከሰበከ በኋላ ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ሃሌሉያ። በማ ላይ? ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑት ምእመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። ስለዚህ ቃሉን ምን ባረጉ ላይ? በሰሙ ሁሉ ላይ ነው የሚለው። ደስ የሚለው ቃሉን በሰሙ ሁሉ ላይ። ገላትያ ምዕራፍ 3 ላይ ሄዳችሁ ብትመለከቱ ገላትያ ምዕራፍ 3 እንደዚህ ይላል። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ያፈዘዛችሁ አፍዝ አደንግዝ ያደረገባችሁ ማን ነው? እንዲያውም ትክክለኛው እንግሊዘኛውን ቃል ስተረጉሙት መተት ያደረገባችሁ ማን ነው ነው የሚለው። እንዳታስተውሉ ምንድነው የሆኑት? መጽደቅ መዳን በስራ ነው የሚል አዲስ ትምህርት ውስጣቸው ገብቶ በዚህ ተናውጠዋል። ስለዚህ የኢየሱስ ክርስቶስን ስራ የመስቀሉን ስራ ምን አድርገውታል? ከንቱ ማድረግ ጀምረዋል። እና ሐዋርያው ጳውሎስ በጣም ተቆጥቷል። ይህን ብቻ ከእናንተ እንድማር ወዳለሁ። ስሙኝ። በሕግ ስራ ወይስ ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? ጥያቄውን ስሙት። መንፈስ ቅዱስን የተቀበላችሁት የሕግን ስራ ሰርታችሁ ፈጽማችሁ ተቀድሳችሁ በቅታችሁ ነቅታችሁ ነው ወይስ ከእምነት ጋር በሆነ መስማት ነው? የትኛው ነው ይላቸዋል። እንዲህን የማታስተውሉ ናችሁ? በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁን? ስሙኝ። በውኑ ከንቱ እንደሆነስ እንደዚያ ያለ መከራ በከንቱ ተቀበላችሁን? እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ተአምራትን የሚያደርግ በሕግ ሥራ ነውን ወይስ ከእምነት ጋር በሆነ መስማት ነው? ደግሞ ደጋግሞ ይለዋል። ስለዚህ መንፈስ ቅዱስን የምንቀበለው የመንፈስ ቅዱስን ኃይል የምንካፈለው በሕግ ሥራ አይደለም። በምንድን ነው? ሁላችሁም
ከኔ ጋር እንድትሉ ፈልጋለሁ። ከእምነት ጋር በሆነ መስማት በሉ። ምን ለማለት መሰላችሁ? ሰው መስማት እንዲሁም ሊሰማ ይችላል። ያለ እምነት ሊሰማ ይችላል። እዚህ ጋር ግን ሰው መንፈስ ቅዱስን እንዲያገኝ የሚያደርገው የምስራቹ ቃል ሲነገር ከእምነት ጋር በሆነ መስማት ሲሰማ ነው። ለዚህ ነው ዕብራውያን ምዕራፍ 4 ላይ ይመስለኛል ሄዳችሁ ስትመለከቱ የምስራቹ ቃል ደግሞ ለነዚያም ከግብፅ ምድር ለወጡት ማለት ነው፣ ለነዚያም ተሰብኮላቸው ነበር። ነገር ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸው። ስለዚህ ዛሬ ምሽት መንፈስ ቅዱስን እንድንካፈል፣ መንፈስ ቅዱስን እንድንቀበል፣ ኃይልን እንድንሞላ ምንድን ነው የሚያስፈልገን ካላችሁኝ፣ ከእምነት ጋር በሆነ መስማት፣ ቃሉን መስማት ነው። እግዚአብሔር የተመሰገነ ይሁን። አጭር ጸሎት እንጸልይ። ቅዱስ አባት፣ ቸር የሆንክ ሩህሩህ የሆንክ ደግ የሆንክ መልካሙን መንፈስህን ለሚጠይቁ ሁሉ የምትሰጥ ሳትነቅፍ በልግስና ለሁሉ የምትሰጥ በመጨረሻውም ዘመን ስጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ብለህ ያልህ አባታችን ሆይ እናመሰግንሃለን። በዚህ ሰዓት በኢየሱስ ክርስቶስ ስም ጸልያለሁ። የእያንዳንዳችን ሕሊና በልጅህ በኢየሱስ ክርስቶስ ደም የተረጨ ይሁን። ከክፉ ሕሊና አንጻን። በዚህ ሰዓት ኃጢአተኛ ነህ፣ ኃጢአተኛ ነሽ የሚል የሚከሰን፣ የሚረግመን፣ የሚኮንነን ድምፅ በዚህ ከአቤል ደም ይልቅ የሚሻለውን በሚናገር በኢየሱስ ክርስቶስ ደም ይዋጥ። ድምፅ በድምፅ ይሻር። ይልቅ ከኢየሱስ ክርስቶስ ሥራ የተነሳ ጸድቀሃል፣ ጸድቀሻል የሚለው የበጉ ደም ድምፅ በውስጣችን ያስተጋባ። አቤቱ ሰማያትን ክፈት፣ መንፈስ በሙላት በውስጣችን ይንቀሳቀስ። ዛሬ በኃይል ሙላን በኢየሱስ ክርስቶስ ስም። መንፈስ ቅዱስን በክርስቶስ አማካይነት ለሰው ልጆች ለመስጠት፣ ለሰው ልጆች ለማካፈል የወሰነው ሰማይ ሳይዘረጋ፣ ምድር ሳትመሰረት፣ ዓለማት ካለመኖር ወደ መኖር ሳይመጡ እንኳን ሰው የተበጀበት አፈር ሳይፈጠር ነው። አስቀድሞ እግዚአብሔር አብ በክርስቶስ በኩል ክቡር መንፈሱን፣ ቅዱስ መንፈሱን ለሰው ልጆች እኛ እኮ ሳንፈጠር ምን እንሁን ምን ሳይታወቅ አስቀድሞ ወሰነ። ሃሌሉያ! ይሄ የእግዚአብሔር ቅድመ ውሳኔ ነው። መጽሐፍ ቅዱስ ይህንን ያስተምረናል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ ምን አረገን ይላል? መረጠን፣ በውድ ልጁም የእርሱ ልጆች እንድንሆን አስቀድሞ ወሰነን። ይሄንን ካለ በኋላ ዝቅ ብሎ ምን ይላል መሰላችሁ? እናንተም ደግሞ ይላል ጳውሎስ፣ ለአሕዛብ ነው የሚናገረው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ ኢየሱስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ሃሌሉያ አሜን። ወገኖቼ መንፈስ ቅዱስ አብና ወልድ ብቻ ይካፈሉት የነበረ ድንቅ ፐርሰን ነው። ማንም ከአብና ከወልድ በስተቀር መንፈስ ቅዱስ በውስጡ ያለ ማንም አልነበረም። ለዚህ ነው የእግዚአብሔር መንፈስ ተብሎ የሚጠራው። አንዳንድ ቦታ ደግሞ የክርስቶስ መንፈስ፣ አንድ ቦታ እንዲያውም የኢየሱስ መንፈስ ብሎ ይላል። ወገኖቼ እኔ መንፈስ ቅዱስ በውስጥ ያለ ግን የኔ መንፈስ አይደለም።
ነው። ግን የአብ መንፈስ ነው፣ የወልድ መንፈስ ነው። ምክንያቱም በአብ ውስጥም በወልድም ውስጥም ያለ አብና ወልድ ብቻ የሚካፈሉት አስደናቂ የህይወት መንፈስ ነው። አብ ከልጁ ጋር ይህንን አስገራሚ ህይወት ሲካፈል ለዘመናት ለማይቆጠሩ ዘመናት ከኖረ በኋላ ይህን ሐሳብ ገለጠ። የሰው ልጆችን የመፍጠር ስለዚህ ለሰዎችም መንፈሱን የማካፈል ልጆቹ እንዲሆኑ ልክ ልጁን እንዲመስሉ። ሃሌሉያ። ለዚህ ነው ሮሜ ምዕራፍ 8 ቁጥር 29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የሚያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ምን አድርጓል? ወስኗልና ይለናል። ለዚህ ነው ሐዋርያው ጳውሎስ በቲቶ ምዕራፍ 1 ከቁጥር 1 እስከ 3 የተልእኮውን መግለጫ ይሄ ሚሽን ስቴትመንት ብለን እንደምንለው የተልእኮውን መግለጫ ሲያሰማ ምን ይላል? የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለምም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ ይላል። ስሙኝ። ስለዚህም ሕይወት ይሄ ሕይወት ወገኖቼ መንፈስ ቅዱስ ነው። ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ ይላል። ሃሌሉያ አሜን። ምን ሰጠ? ተስፋን ሰጠ። መንፈስ ቅዱስ የምን መንፈስ ነው? የሕይወት መንፈስ ነው። ሃሌሉያ። እስቲ ከኔ ጋር እንዲበሉ፣ መንፈስ ቅዱስ የሕይወት መንፈስ ነው። ስለዚህ ይህንን ሕይወት ለሰው ልጆች ለመስጠት ለማካፈል እግዚአብሔር መቼ ነው? ከዘላለምና ከዘመናት በፊት ተስፋን ሰጠ ብሎ ይላል። ስለዚህ መንፈስ ቅዱስ በአዲስ ኪዳን ውስጥ ከሚጠራባቸው ስሞች መካከል አንዱ የተስፋው መንፈስ ይባላል። ምን ማለት ነው? ለሰው ልጆች ይሰጣል ተብሎ ተስፋ የተነገረ ተስፋ የተገባ። ስሙኝ ወገኖቼ፣ ከዓለማት ከሰማይና ከምድር ከፍጥረታት ሁሉ ማን ይቀድማል ካላችሁኝ፣ በእድሜ ተስፋው ይቀድማል። ሃሌሉያ አሜን። እህቴ አንቺ ሳትፈጠሪ፣ ወንድሜ አንተ ሳትፈጠር ሳትታሰብ ከዘላለም ዘመናት በፊት መንፈስ ቅዱስ እንዲሰጥህ መንፈስ ቅዱስ እንዲሰጥሽ አብ ተስፋን ሰጥቷል። ስለዚህ መንፈስ ቅዱስ ማን ነው? የተስፋው መንፈስ ነው። ለዚህ ነው እናንተም የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ሃሌሉያ። በተስፋው መንፈስ ይልና ይተረጉመዋል። ማን የተስፋው መንፈስ? መንፈስ ቅዱስ ነው። ስለዚህ ወገኖቼ መጀመሪያ ማሰብ ያለብን መንፈስ ቅዱስ እንዲሰጠን የመንፈስ ቅዱስ ተካፋዮች እንድንሆን በመንፈስ ቅዱስ አማካይነት ደግሞ እኛ በክርስቶስ ውስጥ ክርስቶስ በአብ ውስጥ አብም በእኛ ውስጥ ክርስቶስም በእኛ ውስጥ እንዲሆን ሃሌሉያ አሜን። ይሄ አስደናቂ የሆነ ኔትወርክ እንዲፈጠር እግዚአብሔር አስቀድሞ ወስኗል። በዘመናትም ውስጥ የሆነው ይሄ ነው። ለምሳሌ አስቀድሞ እግዚአብሔር አብርሃምን ሲጠራው ከከለዳውያን ኡር የመጀመሪያውን የእምነት አባት ተብሎ የሚጠራውን ሰው ሲጠራው ለእስራኤል ሕዝብ አባት የሆነውን ለእኛም ለአሕዛብ ለሆን ነው በእምነት አባት የሆነውን አብርሃምን ሲጠራው ምን አለው? ዘፍጥረት ምዕራፍ 12 ላይ በዘርህ የምድር ሕዝቦች ሁሉ ምን ይሆናሉ? አይዟችሁ መናገር ይፈቀዳል በእኔ ክፍለ ጊዜ። በዘርህ የምድር ሕዝቦች ሁሉ ምን ይሆናሉ? እስቲ እንደገና በሉት። በዘርህ የምድር ሕዝቦች ሁሉ ይባረካሉ። ምንድን ነው እስቲ ይሄ በረከት? ለአብርሃም የተነገረው በረከት ከብት፣ ጊደር፣ በጎች፣ አህዮች
አንዳንድ ሰዎች እንደሱ ያስባሉ። ምክንያቱም አብርሃም ምን ነበረ? ባለጠጋ ሰው ነበር አለ። ስለዚህ አብርሃም ባለጠጋ ሰው ነበር። እግዚአብሔር ምን አድርጎት ነበር? ባርኮት ነበር። ብዙ ሀብት ነበረው። ስለዚህ እኛም በሀብት ምን እንሆናለን? እንባረካለን ብለው ሰዎች ሰብከዋቸዋል። ተሳስተዋል። ድብን ብለው ነው የተሳሳቱት። በቀላሉም አይደለም። ምክንያቱም እግዚአብሔር ማለት ሀብት ልንገራችሁ አይደለ? እንዲያውም ስሙኝ ወገኖቼ፣ በጣም ሀብት ያለው ጴንጤው ጋር አይደለም፣ አማኙ ጋር አይደለም፣ እግዚአብሔር የለም የሚሉት ጋር ነው። እናንተ እኮ አይደለም ሀብታም መሆን፣ ሀብታም አታውቁም። እንትና እኮ ሀብታም ይመስሏችኋል። እዚህ ሰፈር ያሉት ይገባችኋል አይደል እንዴ? ይገባችኋል። ሀብታም የት አይታችሁ ታውቃላችሁ? የምለው ነገር የገባችሁ አይመስለኝም። አንድ ጊዜ እውነት ይሁን ውሸት አላውቅም፣ ቢልጌት ድሮ ነው ቆይቷል፣ ከአላሙዲ ጋር ሲያወሩ ጠይቀውና ምንድነው የምትሰራው ምናምን ሲል እንትን ሜድሮክ የሚባል እንትን አለኝ፣ እንትን ደግሞ አለኝ፣ ሸራተን ሆቴልንም እንትን አረጋለሁ፣ የወርቅ እንትን እዛ ምናምን አለኝ ምናምን ብለው ያለውን ነገር ከነገሯቸው በኋላ ጥሩ ነው ስራ ከመፍታት ይሻላል ብለዋቸዋል ይባላል። ቀልድ ሊሆን ይችላል። ጀስት ላሳያችሁ ፈልጌ። እኚህ ሰው ለእኛ በጣም ምንድን ናቸው? ሀብታም ናቸው አይደል? እሳቸው ደግሞ አንድ ጉድ የሰሩትን ሰው ልንገራችሁ። ሸራተን ጨረታ ይካሄድ ነበር። እንግሊዝ ካምፓኒ ያወጣው ጨረታ ነው አሉ። ቆይቷል፣ የቆየ ነገር ነው የምነግራችሁ። እና ጨረታ ወጥቶ ወደ 3 ጊዜ ከዚህ በፊት ወጥቷል። ይሄ 3ኛው ነው። እና የኛ አገር አሉ የተባሉ በቃ ጉምቶ የሆኑ ሀብታሞች የሚገኙበት የሚሰበሰቡበት እንትን ነው አሉ እና ጨረታው ሰውየው ልጠራ ነው ምናምን ሲል መጀመሪያ ጥሩ ሄዱ። 1 ሚሊዮን 2 ያኔ ሚሊዮን ብዙ ነበር፣ የሰው ስም የነበረበት ዘመን ነበር። እና ሄዱ ብዙ ሞከሩ። እና ሰውየው የሆቴሉ ባለቤት ሸራተን ሆቴል ነበር የሚካሄደው፣ ከኋላ ነው የሚቀመጡት አሉ። ከዛ በኋላ መጨረሻ ላይ ብለው እነሱ ሲደክማቸው ትልቅ ቁጥር ይጠሩና ይዘጉታል አሉ። እና ይሄ ነገር ደጋግሞ ሆኗል። እና የዲኤች ገዳ እንትን ባለቤት ያን ጊዜ በህይወት ነበሩ እና እዛ ጨረታ ላይ ነበር። ብዙ ሞክረዋል፣ በጣም ፈልገው ነበር እና መጨረሻ ላይ የሆነ ቁጥር ጠሩና ዘጉባቸው። ከዛ ካለቀ በኋላ ጨረታው ሐሳብ አለኝ ምናምን ብለው እጅ አወጡ እና ቆመዋሉ። የተናገሩት አይረሳኝም። በቃ በእንዴት በልህ እግራቸው እየተንቀጠቀጠ እኔ የምለው እዚህ ሀገር ድሃ ሰርቶ አይኖርም? ሰውየው እኮ ድሃ አይደሉም፣ ግን ሰውየው ምን አረጓቸው? ድሃ አረጓቸው። ሰውየውንም ደግሞ ድሃ የሚያረጉ ብዙዎች አሉ። ይገባቸዋል። ባለ ድህነት፣ ሀብት አንጻራዊ ነገሮች ናቸው። ስለዚህ እውነቱን ልንገራችሁ፣ እናንተ ድሃ ጨብጣችሁም አታውቁም፣ እንትን ሀብታም ጨብጣችሁም አታውቁም። ዝም ብለን እንደምንወራጨው ግን እግዚአብሔር ለአብርሃም ምን ሰጠው? ተስፋ ምን የሚል እንደገና በሉት፣ በዘርህ የምድር ህዝቦች ሁሉ ምን ይሆናሉ? ይባረካሉ። አሁን ያ በረከት ምንድን ነው? ገላትያ ምዕራፍ 3 ላይ ሄዱልኝ። ገላትያ ምዕራፍ 3 ላይ ይሄንን ያነሳል። እንዲህ ይላል፣ ቁጥር 14 የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ። ለምንድነው ክርስቶስ የአብርሃምን ዘር ይዞ የመጣው? ምክንያቱም ነው የሚነግረን። ክርስቶስ የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ይላል አለ እንዴ? ከማዘር ነው የመጣው፣ ከክርስቶስ ዘር። ተመልከቱ፣ ጳውሎስ ዝቅ ይልና በደንብ ስሙኝ፣ ምክንያቱም ከእምነት ጋር በሆነ መስማት ነው መንፈስን የምትቀበሉት። ምን ይላል? ቁጥር 16 ላይ ዝቅ ብላችሁ ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ። ሃሌሉያ ሃሌሉያ። በዘርህ የምድር ህዝቦች ምን ይሆናሉ ሲል በዘሮችህ አይደለም ያለው፣ በምንህ ነው? ያዘር ማን ነው? ብዙ ነው ወይስ አንድ ነው? ክርስቶስ ነው። ስለዚህ
አይሁዶች ይመስላቸው ነበር በዘር የምድር ሕዝቦች ይባረካሉ ምናምን ስለተባለ አይሁድ የሆነ ሁሉ ከአብርሃም ዘር የተወለደ ሁሉ በእኔ በኩል በረከት ይመጣል እያለ ያስብ ነበር። ሐዋርያው ጳውሎስ መጣና ግን በሙሉ እነሱን አወጣቸውና ይሄ የሚመለከተው ማን ብቻ ነው? ማን ብቻ ነው? ክርስቶስን ነው። ወራሹ እሱ ነው። ተመልከቱ፣ ክርስቶስ መጣና ከአብርሃም ዘር ተወልዶ መጣና፣ ለዚህ ነው ማቴዎስ ወንጌል ምዕራፍ 1 ሲጀምር ገና ምን ብሎ የሚጀምረው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። ምክንያቱም መንካት የፈለገው እነዛን ኪዳኖች ነው። ሃሌሉያ። ስለዚህ ምን አለ? ከአብርሃም ዘር መጣ። በስጋ ከማን ዘር ተወለደ? ከአብርሃም ዘር አይደል እንዴ? ከዛ በኋላ ግን እርሱ ደግሞ በሞቱና በትንሣኤው ወለደ፣ አንተን ወለደ። አሜን። ኦኬ። ኢየሱስ ክርስቶስ ከማን ዘር ተወለደ? በስጋ ከአብርሃም ዘር። አንተን ደግሞ ምን አረገ? ወለደ። በምን? በመንፈስ። ኦኬ። ስለዚህ ማንን አገናኘ? ትገናኙ ነበር አለብህ እንዴ? ምክንያት እኛ ሀገር አይታመንም ብዬ ነው። ብዙ የሚቆጥሩ ስላሉ፣ ስለዚህ ምንም የለብህም። ስለዚህ አሕዛብ ነህ። ኦኬ። በፍጹም የአብርሃምን በረከት ማግኘት አትችልም። አሁን ግን ምን አደረገ ኢየሱስ ክርስቶስ? ከማዘር መጣ በስጋ ከአብርሃም ዘር። ከዛ በኋላ አንተም በምን ወለደ? በመንፈስ ወለደ። ስለዚህ አሁን አብርሃም ምን ሆነ ማለት ነው? አያትህ ሆነ ማለት ነው። ኦኬ። አብርሃም ዘር ውስጥ ገባ። ማን ነው ስምህ? ከማን የተወለድከው በመንፈስ? ከክርስቶስ። ስለዚህ ሰለሞን ክርስቶስ እንበል። እሺ። ክርስቶስ ደግሞ ከማን የተወለደው? አብርሃም። ስለዚህ ሙሉ ስምህን ንገረኝ። ሰለሞን ክርስቶስ አብርሃም። ስም ከናያት። ኦኬ። ምንድን ነው የሚነግረን ዓላማው? ኢየሱስ ክርስቶስ በመሃል የገባው በስጋ ከአብርሃም ዘር የተወለደው በመንፈስ ደግሞ እኛን የወለደበት ዓላማው ምንድን ነው? የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ። ዝቅ ብሎ ምን ይላል መሰለ? እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር የተስፋውም ቃል ወራሾች ናቸው። ሃሌሉያ ሃሌሉያ። የክርስቶስ ከሆንክ ስለዚህ የማን ነህ? የአብርሃም ነህ። የአብርሃም ከሆንክ ደግሞ ሃሌሉያ። ኦኬ። እኔ እንዳሳያችሁ የምፈልገው ምንድን ነው? የተስፋው ቃል ለአብርሃም የሰጠው በረከት ምንድን ነው? የመንፈስ በረከት ነው። ማለትም የመንፈስ ቅዱስ በረከት ነው። አሜን። የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ በኩል ሊደርሳቸው ዘንድ። ምን ማለት ነው? የአብርሃም በረከት ወገኖቼ ሙክት አይደለም፣ ቁሳቁስ አይደለም። በዘርህ የምድር ሕዝቦች ሁሉ ምን ይሆናሉ? ይባረካሉ። ያለው ምንድን ነው? መንፈስ ቅዱስን ያገኛሉ። እኔ አይደለሁም ምለው እኮ ቅዱስ ቃሉ ነው የሚለው። ስለዚህ አምናችሁታል ቃሉን። ካመናችሁ ከኔ ጋር እንዲበሉ የአብርሃም በረከት ምድራዊ ቁሳቁስ ሳይሆን የመንፈስ ቅዱስ በረከት ነው።
ለዚህ እኮ ነው ወገኖች ስሙኝ፣ ኤፌሶን ምዕራፍ 1 ቁጥር 3 ሲጀምር በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ወገኖቼ አንድ ሰው መንፈስ ቅዱስን ሲያገኝ የሚያገኘው የተወሰነ በረከት አይደለም፣ መንፈሳዊ በረከትን ሁሉ ነው የሚያገኘው። ስለዚህ ዓለም ሳይፈጠር የተሰጠ ተስፋ ነው። ስለዚህ ለአብርሃም የተነገረ ምንድን ነው? ተስፋ ነው። ጌታ ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 ላይ ገና ከሙታን ተነስቶ 40 ቀን እየታያቸው ለደቀ መዛሙርቱ ባነጋገራቸው ጊዜ ምንድን ነበር ያላቸው? ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ምን አድርጎ ጠብቁ አላቸው። ቁጥር 4 ላይ ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ምን አድርጎ ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ስለዚህ ወገኖች ተስፋው ማን ነው? ተስፋው መንፈስ ቅዱስ ነው። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸው ሌላ ሃይማኖት አይደለም የጀመረው። ጌታ ኢየሱስ ክርስቶስ ይህንን ተስፋ ለዘመናት ሲነገር የኖረውን ተስፋ ነው ወደ እነሱ ያደረሰው። ከዛ በኋላ በክብር አረገ። እንደምታውቁት በ10ኛው ቀን በዓለ ሃምሳ የተባለው ቀን በደረሰ ጊዜ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበረበትን ቤት ሞላው። በሁሉም ላይ የተከፋፈሉ ልሳኖች ታዩአቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በአዲስ ልሳን ምን አደረጉ? ተናገሩ። ስለዚህ ወገኖቼ እግዚአብሔር የሰጠው ተስፋ ይሄ ነው። ይሄንን ደግሞ በነቢያቱም አፍ ምን አድርጎታል? አጽንቶታል። ለምሳሌ በበዓለ ሃምሳ ቀን መንፈስ ቅዱስ ሲወርድ ጴጥሮስ ተነስቶ ምንድን ነው ያለው? ይሄ እኮ በነቢያት የተነገረ ነው አለ። በኢዩኤል ላይ እነሆ በዚያም ዘመን በሴቶችና በወንዶች ልጆቼ ላይ ከመንፈሴ አፈሳለሁ፣ ስጋን በለበሰ ሁሉ ላይ አሜን፣ ከመንፈሴ አፈሳለሁ። ስለዚህ እነዚህ የምታዩቸው አሁን በአዲስ ቋንቋ እየተናገሩ እንደዚህ እንትን የሚሉት ጉሽ ወይን ጠጅ የጠገቡ እንደምትሉት አይደለም። ገና ከጠዋቱ 3 ሰዓት ነው። ነገር ግን በኢዩኤል የተጻፈው ነው። ሃሌሉያ። አንድ ሰው እንዴት መንፈስ ቅዱስ እንደተሞላ ሲነግረኝ የጸለየው ጸሎት አይረሰኝም። በጣም ድሮ ነው። ይሄን ክፍል አነበበና ስጋን በለበሰ ሁሉ ላይ ከመንፈሴ ያፈሳል ይላል። እንዴ ጌታ እኔ ድንጋይ አልለበስኩ። ስለዚህ አልኩና ተንበረከኩ አለ፣ ተሞላሁ። ሃሌሉያ። ምክንያቱም ቃሉ የሚለው ምን በለበሰ ነው? እስቲ ዳበስ አድርጎ ምንድን ነው የለበሳችሁት? ስጋን በለበሰ ሁሉ ላይ ሃሌሉያ። ከመንፈሴ ምን አረጋለሁ? አፈሳለሁ። እኔ አይደለሁም ያልኩት፣ እከሌ አይደለም ያለው፣ የሰራዊት ጌታ ቅዱስ እግዚአብሔር፣ የማይዋሽ እግዚአብሔር። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 7 ላይ የዳስ በዓል የሚባለው በዓል በሚከበርበት ጊዜ የዳስ በዓል ምን ማለት ነው ባጭሩ ልንገራችሁ። የእስራኤል ልጆች 40 ዓመት በምድረ በዳ ሲጓዙ እግዚአብሔር ያደረገላቸውን ቸርነት ለ7 ቀን ያስባሉ እና ቤት ውስጥ አይቀመጡም። ታውቃላችሁ ምን ያደርጋሉ? እኔ ብዙ የዳስ በዓል ጊዜ ወይም ሱኮት ይባላል በዕብራይስጥ፣ በእነዛ ጊዜያት እስራኤል ውስጥ ሆኜ አብሬ አክብሬያለሁ፣ አይቻለሁኝ። በዓላቱን እንዴት እንደሚከበር አውቃለሁ። ዳስ ይሰራሉ። ዳስ ይሰሩና በዓሉን ውጪ ነው የሚያከብሩት። ዳስ ውስጥ ምንድን ነው የሚያስቡት? በቃ በዳስ ውስጥ ኖረናል ለረጅም ዓመታት እና እግዚአብሔር ቸርነት አድርጎልናል እና በእያንዳንዱ ቀን የሚያከብሩት ነገር አለ። ለምሳሌ መና የሰጠን ቀን ብለው በመብላት በመጠጣት ያከብሩታል። የሆነ ነገር ያደረገልን ብለው እያሉ ያከብሩና 7ኛው ቀን መጨረሻው ቀን ግን ምን እያሰቡ ነው የሚያከብሩት? አለት ሰንጥቆ ውሃ ያጠጣቸውን ቀን ያስባሉ። 7ኛው ቀን ላይ በሱ ነው የሚከበረው። ስለዚህ ምን ያደርጋል? ሰው ሁሉ ውሃ ይዝና ያንን በዓል ለማክበር ከየቦታው የመጡት ከዓለም ዙሪያ የመጡትን ሰዎች ኑ እኔ ጋር ጠጡ፣ ውሃ ጠጡ እያሉ ውሃ ይሰጣሉ። ያ ቀን እንደዛ ይደረጋል።
በዚያን ቀን ድንገት ሳይታሰብ በዓሉ ላይ የተገኘ ነበረ። ማን ነው እሱ? ጌታ ኢየሱስ። ለምንድን ነው ድንገት ያልኩት? ሄዳችሁ ምዕራፍ 7 ላይ ብታነቡት በዓሉ ሊከበር ዝግጅት እየተደረገ እሱ ወደ ገሊላ ወደ ናዝሬት መጥተው ነበር። ወንድሞቹ እኮ ሊሄዱ ወደ በዓሉ ሊሄዱ እየተዘጋጁ ነው። ግራ ገባቸውና እንዴ አንተ ክርስቶስ ነኝ ትል የለ እንዴ? ወንድ ከሆንክ ታዲያ ለምን እዚህ ገሊላ ናዝሬት የአሕዛብ እንትን ትመጣለህ? ወደዛ ለምን አትሄድም? እንዲያውም ብዙ ተከታይ ታገኛለህ ምናምን ብለው አሉት። አላመኑበትም ነበር ይላል። ለእናንተ ጊዜያችሁ የተመቸ ነው፣ ጊዜ ገና አልደረሰም አላቸው። ነገር ግን እሱ ወደ በዓሉ ምን አረገ ይላል? ወጣ እና በበዓሉም በታላቁ በኋለኛው ቀን 7ኛው ቀን ላይ ሰው ሁሉ ውሃ እየያዘ ወጥቶ እነዚህን ፒልግሪምስ ወይም መጻተኞች ወይም ከተለያየ ቦታ የመጡትን ሰዎች ውሃ የሚያጠጣበት ቀን ላይ በታላቅ ድምፅ ጮሆ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ፣ መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ። ሃሌሉያ! ተመልከቱ። ዞር ብለው ሲያዩት ምን አልያዘም? ሰው ምን ይዞ ነው ኑ እናጠጡ የሚለው? ውሃ ይዘው ነው። ሌሎቹ ሁሉ ውሃ ይዘዋል ኑ ጠጡ የሚሉ፣ እሱ ግን እንዲያውም ሌሎቹ ቀስ ብለው ነው ጠጡ የሚሉት፣ እሱ በታላቅ ድምፅ ጮሆ ነው። እንዴ ስለምን ውሃ ነው የሚናገረው አሉ። ኢየሱስም በእርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ቅዱስ ገና አልወረደም ነበር ይለናል። በእኔ የሚያምን ተመልከቱ። ሁለት ነገር ነው ጌታ ኢየሱስ ክርስቶስ ያለው። የመጀመሪያው ጥያቄ ማንም የተጠማ፣ መስፈርቱ ምን ብቻ ነው? መጠማት ብቻ ነው እንጂ ወንዱን ሴት፣ ትልቁን ትንሽ፣ ሀብታሙን ድሃ፣ ነጭሁን ጥቁር፣ እንትኑን እንትን ምንም ጉዳዩ አይደለም። ማንም መስፈርቱ የተጠማ። ወገኖች ያን ነገር ልንገራችሁ፣ ዛሬ በዓለማችን ላይ ሰዎች ብዙ ነገር ይጠማሉ አይደለ እንዴ? ብዙ ነገር ይጠማሉ። መጠማት ማለት ክሬቭ ማድረግ ማለት ነው፣ መፈለግ ማለት ነው። መጠማት ውስጣዊ ፍላጎት ነው። ምንድን ነው የምትፈልጉት? ምንድን ነው የጠማችሁ? ምንድን ነው ውስጣችሁ ክሬቭ የሚያደርገው? መስፈርቱ መጠማት ነው። ማንም የተጠማ ቢኖር ወደ እኔ ይምጣና ምን ያርግ? ይጠጣ። ወገኖቼ የተጠማ ሲል እዚህ ጋር ሕይወት የተጠማ ማለቱ ነው። ሕይወት የተጠማ ይምጣና ምን ያርግ? የመጀመሪያው መስፈርት መጠጣት ነው። መጠጣት ማለት እንደሆነ ልንገራችሁ። መጠጣት በምንድን ነው የምትጠጡት? አይደለ እንዴ? ይጠጣ ትንሽ ነው። ምንድን ነው ካላችሁኝ፣ ጌታ ኢየሱስ ክርስቶስን መቀበል ነው። ይህ የናዝሬቱ ኢየሱስ እርሱ ክርስቶስ ነው፣ የእግዚአብሔር ልጅ ነው። ሃሌሉያ አሜን። ስለ ኃጢአቴ ሞቷል፣ ተቀብሯል፣ ሞትን አሸንፎ ተነስቷል። እሱ ጌታዬና መድኃኒቴ ነው። አለቀ። ይሄ ምንድን ነው? መጠጣት ነው። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን አለ ኦልሬዲ የጠጣ ማለት ነው። የሕይወት ውሃ ወንዝ ከሆዱ ምን ይሆናል? ይሄ የጠጣነው ነገር በብርጭቆም ቢሆን ትንሽም ቢመስል ኃይለኛ ነው። ሃሌሉያ። እዚህ ውስጥ ገብቶ ወደ ምንነት ይለወጣል? ወደ ወንዝነት ይለወጣል። ይሄ ምዕራፍ 7 ላይ ነው። ምዕራፍ 4 ላይ ግን የሳምራዊት ሴት ምን ብሏት ነበር? የሕይወት ውሃ ምንጭ ነው ያላት። ሃሌሉያ። አሁን ግን 7 ላይ መጣና ነው ውስጥ ፈልቆ የሚቀመጥ ብቻ አይደለም፣ የሚወጣ ነው። ሃሌሉያ። የሚወጣ ነው፣ ወንዝ ነው፣ ድንበር አቋራጭ ነው፣ ከሀገር ሀገር መሄድ ነው። ሃሌሉያ። የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ። ወገኖቼ ያኔ ገና መንፈስ ቅዱስ ኢየሱስ ምን አልሆነም?
አልከበረም። ስለዚህ መንፈስ ቅዱስ አልወረደም። ግን አሁን ልጠይቃችሁና መልሱልኝ። ኢየሱስ ክርስቶስ ከብሯል ወይ? እስቲ ከብሯል የምትሉ ሃሌሉያ! ኢየሱስ ከብሯል። ስለዚህ የምን ምልክት ነው የኢየሱስ መክበር? መንፈስ ቅዱስ መጥቷል። መንፈስ ቅዱስ ወርዷል። ስለዚህ እናንተ የጠጣችሁ፣ እናንተ በኢየሱስ ክርስቶስ ያመናችሁ ከሆዳችሁ የሕይወት ውሃ ወንዝ ምን ይሆናል? ይፈልቃል። ይሄ የማንም ቃል አይደለም፣ የመለኮት ቃል። ምናልባት ቅድመ ሁኔታ አስቀምጦ መስፈርት አስቀምጦ ቢሆን ኖሮ እናሟላለን አናሟላም ብዙ ጥያቄ ልንነጋገር እንችላለን። ነገር ግን ምንም አላስቀመጠም። ማንም የተጠማ ነው ያለው። ሃሌሉያ! በቃ ስለዚህ አንድ ነገር ልንገራችሁ ወገኖቼ፣ ምንም ቅድመ ሁኔታ የማያስፈልገው ነገር በዚህ ምድር ላይ ቢኖር መንፈስ ቅዱስን መቀበል ነው። በመንፈስ ቅዱስ መሞላት ነው። ከኔ ጋር ናችሁ? ደስተኞች ናችሁ? ከእምነት ጋር እየሰማችሁ ነው? አንድ ጊዜ የሆነውን ልንገራችሁ። እኔ በጣም ብዙ ለመንፈስ ቅዱስ ሙላት ስጸልይ ነው የኖርኩት፣ ሰዎች እንዲሞሉ እና በየቦታው ለዚህ ይጠሩኛል። እና አንድ ቦታ ጠሩኝና ሄድኩ። ቤት ውስጥ ነው። እኔ ባገለገልኩበት ጊዜ ዘመን እንደዚህ አይነት ብዙ የተንጣለሉ አዳራሾች አልነበሩም። ሄድኩኝ። ቤት ውስጥ ነው። ተሰብስበው ነው የጠበቁኝ። ከዛ በኋላ እኔ ከመጸለይ በፊት አስተምራለሁና ሳስተምር በቃ ሃሌሉያ እላቸዋለሁ፣ ምናምን እላቸዋለሁ፣ ተሰጥቷችኋል ምናምን ስል በደንብ አይሰሙኝም። ማለት ጠውልገዋል፣ ፈዘዋል፣ ደንግዘዋል። ማለት አልገባለኝ። what's the problem? ምንድነው እዚህ የኃጢአት ችግር አለ ወይስ ምንድነው? በቃ ፍስስ ብለዋል። ከዛ በኋላ ፕሮግራም አዘጋጇን ጠራዋትና ምንድነው ሰው ፈዘዘብኝ አልኳት። አይ 3 ቀናቸው ነው ጾም ጸሎት ላይ ናቸው። ለምን? መንፈስ ቅዱስን ለመቀበል። አይ አልኩኝ። መጠማታቸው ደስ ብሎኛል። መጾም መጸለይ ጥሩ ነው። ነገር ግን ጉቦ ለመስጠት ነው ያሰቡት። ይገባችኋል? አባባሌ ባንቺ ጾም ጸሎት አይደለም መንፈስ ቅዱስ የምትቀበዩ። አሜን። ይገባችኋል? አባባሌ በጣም ቅን አመለካከታቸውን ወይም ምንም ጥያቄ የሌለውን እውነት ለመናገር ዛሬም ጾም ጸልያችሁ እንደዛ የመጣችሁ ካላችሁ it's okay። ይገባችኋል? አባባሌ ስተት ነው እያልኩ አይደለም። ግን አንድ ሊገባን የሚገባ ነገር ምንም የኛን ቅድመ ሁኔታ ምንም የኛን መስፈርት የምታሟላው ነገር የለም ወንድሜ። ይሄ እንዴት አድርጌ እንደምነግራችሁ አላውቅም። ምንም አናዋጣም። የጸጋው መንፈስ ነው። ስሙ ማን ነው? እስቲ በሉት ባካችሁ ስሙን። ምን ማለት ነው ታውቃላችሁ? ለተቀባዩ የማይገባ ሰጪውን የሚያክል ነፃ ስጦታ። አሜን። ጸጋ ማለት ብዙ ሰዎች ነፃ የሚለው ብቻ ነው የሚገባቸው። ኖ። ጸጋ ሰጪውን የሚያክል ለተቀባዩ የማይገባ undeserved እና ነፃ ስጦታ ነው። ወንድሜ መንፈስ ቅዱስ ምንም 1000 ዓመት እንደገና ለመኖር ተፈቅዶልህ በአንድ እግርህ እየቆምክ እንትን እያልክ እንደው ብትጸልይ ብትኖር መንፈስ ቅዱስን አትመጥንም። አሜን። ማናችንም በጥረታችን ብቁ ልንሆን አንችልም። ወገኖች ከኛ የሚያስፈልገው ይሄንን የተነገረውን የምስራች ቃል ማመን ብቻ ነው። ከዛስ መቀበል ብቻ ነው። አንዳንድ ምስክርነቶች ልንገራችሁ ቶሎ። አንድ ጊዜ ትግራይ ውስጥ እያገለገልኩኝ መቀሌ ከተማ ውስጥ ምናልባት የዛሬ 30 ዓመት ገደማ ይሆናል።
አብርሃ ካስል የሚባል ሆቴል አለ። ትልቅ ሆቴል ነው። ማገለግልበት ቸርች እዛው አካባቢ ስለሆነ አንድ ቀን ፕሮግራም ጨርሼ ምሳ ልበላ ወደዛ ሄድኩ። ትልቅ አዳራሽ ነው። የድሮ ካስል ነው። እና እዛ አዝዤ እየበላሁ እያለ የማቃቸው የአንድ ቤተክርስቲያን መሪዎች መጡ። እዛው ከተማ እንደኛው አማኞች ናቸው፣ ግን የሌላ ቤተክርስቲያን ነው። መጡ። ፈረንጆችም እንግዶችም ምናምንም አሉ አብረዋቸው። እና አንደኛውን አውቀዋለሁኝ ከነሱ መሃል እና ሌላ ጊዜ በጣም ሰላምተኛዬ ነው። አሁን ግን ጥሩ ፊት አይደለም ያየሁበት። ሰላምታው ደስ አላለኝም እና ሄደ፣ አልፎኝ ሄደ። እንዲሁ እየከነከነኝ ስበላ ቆየሁ። ከዛ በኋላ መጣ ከነሱ ፈንጠር ብሎ ትንሽ ቆይቶ መጣና አንተ ግን የምታደርገው ነገር ትክክል አይደለም አለኝ። ምን አረኩ አልኩት። አይ በቅርቡ አክሱም ሄደ ነበር። እዛ ለሰዎች የኛ በቤተክርስቲያናችን ማናምንበትን ነገር መንፈስ ቅዱስ ትሞላላችሁ፣ በልሳን ጸልያላችሁ ምናምን ብለህ የኛን ሰዎች በጥጣል የመንፈስን አንድነት እየጠበቅክ አይደለም ምናምን አለኝ። አይ ወንድሜ እንደሱ አይደለም ብዬ መብላቴንም አቁሜ እንትኔንም አድርጌ በቃ ማስረዳት ጀመርኩ። እኔ እኮ ያደረኩት ይሄንን ነው፣ እንደዚህ ነው፣ እንደዛ ነው እያልኩ ስነግረው ትንሽ ለዘብ ማለት አየሁበት። ከዛ መንገሬን ቀጠልኩ እና እኔ አልኳቸው ተሰጥቷችኋል ነው እንደዚህ ነው ብዬ ልክ ቅድም ስነግራችሁ እንደነበር ስነግረው እንግዶቹ እኮ አሉ እዛ ጋር እየበሉ ነው የሱ እንግዶች እና አሁን ታዲያ ለእኔም ተሰጥቶኛል ማለት ነው አለኝ። እንዴት አልኩና ከቦርሳዬ ውስጥ መጽሐፍ ቅዱስ አወጣሁና እጄ እኮ ገና ምግብ እኮ እንትን ምናምን ነው እንደዚህ ምናምን እየገለጽኩኝ እዚህ ጋር እንዲህ ይላል፣ እዚህ ጋር እንዲህ ይላል፣ እዚህ ጋር እንዲህ ይላል፣ እዚህ ጋር እንዲህ ይላል እያልኩ እየነገርኩት እንዲህ ተደግፎ እንትኑን በቃ አፉን ከፍቶ ይሰማኛል። ከዛ ሊሆን እዚህ ጋር እንዲህ ይላል፣ እዚህ ጋር እንዲህ ይላል ስለው ወንድሜ ያሬድ አለኝ። አቤት አልኩት። መጣብኝ ልለቀው ነው አለኝ። ቆይ እዛ ስንት ሴት ሰበሰበበት ሆቴል ውስጥ ቆይ ብራዘር አልኩትና እንውጣ አልኩት እና ተያይዘን ወጣን። በል የምታረገውን አድርገኝ እኔ በቃ አልቻልኩም አለኝ። ለቀው ነው አለኝ። አይዞህ ብዬ እንደምንም እዛ እኛ ቻፕል ድረስ ወሰድኩት። እዛ አንድ ክፍል አስገባሁትና ተንበረከከ። እሱ በቃ እንትን ብሏል፣ በቃ ተወጥሯል። ከዛ በኋላ እኔ ከመጸለይ በፊት አንዳንድ ነገር እንደዚህ ምናምን ነገር ሲሆን በቃ እሱ ለካ አቆምና የምትናገረውን በቃ የምታረገውን አድርገኝ ምናምን አለ። ከዛ በኋላ እጄን ስጭንበት በልዩ ልሳን መናገር ጀመረ። መናገር ስላቸው ግን እንደ ቦምባ ነው የተከፈተው እና ከዛ ጸለይኩለት። ሰፈሩ ትንሽ እንትን አለ እና መጨረሻ ላይ ለካ እነዛ አብሯቸው የመጣ ሰዎች እነሱ ቸርች ኮንፈረንስ ነበረ። ለኮንፈረንስ የመጡ እንግዶች ናቸው። ለካ የሚቀጥለው የከሰዓቱ ኮንፈረንስ ፕሮግራም መሪ እሱ ነው። ጉድፈላ። ከዛ በኋላ አይዞህ ምናምን ብዬ አበረታትቼ ጨረሰ። ፊቱን ተጣጥቦ ምን ብሎ ሄደ። በኋላ ሰዎች ናቸው የሚነግሩኝ። ቆመና ፑልፒት ላይ ፕሮግራሙን ለመምራት ጀምሮ 1 2 3 ብሎ ለቀቀው እና ምን አገኘው ብለው ሰዎች ትንሽ ተደናገጡ። የማይረሳ ኤክስፒሪየንስ ነበረ። አሜን ሃሌሉያ። ወገኖች ያን ነገር እንግራችሁ በመንፈስ ቅዱስ ሙላት ወቅት የብዙ ሰዎች ችግር ከውጪ የሚመጣ ነገር ጥበቃ ነው። ጌታ ኢየሱስ ምንድን ነው ያለው? ማንም የተጠማ ቢኖር ወደ እኔ ይምጣና ምን ያርግ ነው ያለው? ይጠጣ። ስትጠጣ ምን አርጓል? ገብቶ አንድ ነገር ልንገራችሁ። መንፈስ ቅዱስን አንዳንድ ሰዎች ለመጀመሪያ ጊዜ የሚያገኙ ይመስላቸዋል። ነው በኢየሱስ ክርስቶስ ስታምን፣ በኢየሱስ ክርስቶስ ስታምኚ መንፈስ ቅዱስ ገብቷል። መንፈስ ቅዱስ ካልገባ አልዳንክም፣ አልዳንሽም፣ ግን ገብቷል። አሜን። ስለዚህ በምንጸልይበት ጊዜ ምንድን ነው የሚሆነው ካላችሁኝ፣ ከውስጥ ነው የሚፈልቀው። ሃሌሉያ ሃሌሉያ። ከየት ነው የሚፈልቀው? ከውስጥ ነው የሚፈልቀው።
ማንም ሊወዘውዝሽ አያስፈልግም። ማንም ሊነዘንዝህ አያስፈልግም። ከውስጥ ይፈልቃል። ለምንድን ነው አንዳንድ ሰዎች የመንፈስ ቅዱስ ኃይል ከውስጣቸው መፍለቅ ጀምሯል፣ ነገር ግን በልሳን መናገር ይቸገራሉ? ምክንያቱን ልንገራችሁ። አንደኛ ቆሮንቶስ ምዕራፍ 14 ላይ ይህን በደንብ እንድታዩት ፈልጋለሁ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 14 ላይ እንደዚህ ይላል። ላንብብላችሁ። ቁጥር 14 ከቁጥር 13 ጀምረው። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ መንፈሴ ይጸልያል። ምን ይጸልያል? አይሰማኝም። ምን ይጸልያል? አእምሮዬ ግን ያለ ፍሬ ነው። ይህን ከኔ ጋር እንድትሉ ትፈልጋለሁ። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። ምን ማለት እንደሆነ ልንገራችሁ። ልሳን ምንድን ነው? ንግግር ነው፣ ቋንቋ ነው። ሁለት አይነት ልሳኖች አሉ። አንደኛው በግል ለመታነጽ ወደ እግዚአብሔር በመንፈስ እንድንቃትትበት የሚሰጠን ልሳን አለ። እሱ ሰው ማንም ሊረዳው አይችልም። በመንፈስ ከእግዚአብሔር ጋር ሚስጥር የምንነጋገርበት ነው። ሐዋርያው ጳውሎስ እዚህ አንደኛ ቆሮንቶስ ምዕራፍ 14 ላይ የሚያነሳው ነው። ሌላኛው ልሳን ደግሞ ለመታነጽ አይደለም፣ ለአገልግሎት ነው። ሌሎችን ለማገልገል ነው። እሱ ሁሌ የሚሰጥ አይደለም። አስፈላጊ ሆኖ ሲገኝ ቋንቋቸውን የማናቅ ያልተማርን፣ ያላጠናን፣ ይገባቸዋል ባል ያልተለማመድን ሰዎችን እግዚአብሔር ተአምራታዊ በሆነ መንገድ መልእክት ማስተላለፍ ሲፈልግ ያንን ቋንቋ ያናግረናል። ከዛ በኋላ በዛ ቋንቋ ሚኒስተር ያደርጋቸዋል፣ ያገለግላቸዋል ሰዎች። ይሄ ሐዋርያ ሥራ ላይ የምናየው የሰዎች ቋንቋ ነው፣ የሆነ አገር ቋንቋ ነው። እነዛ ሰዎች ባሉበት፣ የዛ አገር ሰዎች ባሉበት የምንናገርበት ነው፣ ለአገልግሎት ነው። ይሄኛው ደግሞ ለመታነጽ ነው፣ ከእግዚአብሔር ጋር በመንፈስ ሚስጥር ለመነጋገር ነው የምናገረው። በዚህም ሆነ በዚያ ግን ምንድን ነው? ቋንቋ ነው። ኦኬ። ነፍስ ካወቅንበት፣ አፍ ከፈታንበት ጊዜ ጀምሮ ከአፋችን ቃላት ተደምረው ሆሄያት ተሰካክተው ማውጣት ከጀመርንበት ጊዜ ጀምሮ ይሄንን የአንደበታችንን ክፍል፣ ይሄን ዲፓርትመንት የመቆጣጠር ኃላፊነት የተሰጠው ክፍል ምን ይባላል? ጮክ በሉ ባካችሁ። በሉት። አእምሮ ነው። ስለዚህ አእምሮህ የማያውቀውን ነገር ተናግረህ አታውቅም። አእምሮሽ የማያውቀውን ተናግረሽ አታውቅም። ምናልባት ያን የድሮ በጣም እንትን ወስዳችሁ አላለ ሰው ሲሰክር አይደለ እንዴ? አእምሮ በደንብ የማይቆጣጠረውን ነገር ይናገራል፣ አእምሮ ስለደነዘዘ። ወይም ደግሞ ተኝቶ ሲቃዥ ሊናገር ይችላል። በተረፈ ግን ሰው ንቁ ሆኖ የሚናገረውን ካፉ የሚያወጣውን ቃል በሙሉ የሚቆጣጠረው ማን ነው? አእምሮ ነው። አሁን ምንድነው ችግሩ? አዲስ ሰው መጣኛ ውስጥ። ሃሌሉያ! መጥቷል አልመጣም? አዲስ ሰው መጥቷል። የመንፈስ ሰው አይደለ እንዴ? ይሄ አዲስ ሰው ደግሞ ምን ማድረግ ይፈልጋል? መናገር ይፈልጋል። እንዲያው መናገር አይደለም መጮህም ይፈልጋል። ግን ወደ ሰው አይደለም ይጮኸው። ወደ ማን ነው? ወደ አባቱ መጮህ ይፈልጋል። ለዚህ እኮ ነው ሮሜ ምዕራፍ 8 ላይ ሄዳችሁ ስትመለከቱ አባት ብለን የምንጮህበትን የልጅን መንፈስ ተቀብላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁ ሲል ምንም እናረግበትን በሉት ምንም እናረግበትን ወደማ ወደ አብ መጮህ ይፈልጋል። ምክንያቱም ይሄ በእኛ ውስጥ የመጣው አዲሱ ህይወት፣ አዲሱ ማንነት፣ አዲሱ ሰው በዙሪያው ያሉ አብዛኞቹ ጠላቶቹ ናቸው። ይገባቸዋል ባለ ጠላት ሰይጣን አለ፣ ምኞት አለ፣ ክፉ ሰዎች አሉ። ይገባቸዋል ባለ ስለዚህ ብዙ ነገር አለ ይዋጋው። ሪሊፍ የሚያገኘው በመማድረግ ነው፣ በመጮህ ነው። ወደማ ስለዚህ መጮህ ይፈልጋል። ለመጮህ ምን ያስፈልገዋል? አንደበት። ስንት አንደበት አለን? አንድ። ስንት ሰው ግን መጣሁን?
ስንት ሰው አለ እዚህ? ስንት አንደበት አለ? ስለዚህ ተራ በተራ ተከባብረው መጠቀም አለባቸው አይደል? አይመስልሽም? ቆይ ስንት አንደበት አለ? ግን ስንት ሰው አለ? ሁለት አይደል እንዴ? ምክንያቱም ጳውሎስ ምን አለ? መንፈሴ ይጸልያል፣ እንትኔ ይጸልያል እያለ እየለየው ነው ያለው። ስለዚህ ችግራችን ምንድን ነው? ተሰጥቶናል እኮ በልሳን መናገር፣ ግን እንዳንናገር ችግር የሆነብን ነገር ገና ውስጣችን ይሄ መንፈሳችን ለመናገር ሲፈልግ አይምሯችን ምን ይለዋል? ኖ እንዲህ አይነት ነገር እኔ አውጥቼም ይሄ ጂብሪሽ ነው ጂብሪሽ አላደለ አርጌውም እንደው ሲያልፍም አይነካኝ። አይምሮ ነው የሚለው። ስለዚህ ሰዎቹ ከውስጣቸው እኮ ኃይል አለ፣ ነገር ግን ምን አድርገዋል? አያሳልፍም። መፍትሄው ምንድን ነው? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 14 ይሲ በአይምሮ ጸልያለሁ አለ፣ ደግሞም በመንፈስ እጸልያለሁ። በመንፈስ ጸልይ ግን ማለቱ ነው። በልሳን ጸልይ ግን አይምሮዬ ያለ ፍሬ ነው ማለት ለአይምሮዬ ምን እለዋለሁ? ዲር አይምሮ እስከ ዛሬ ድረስ ከልጅነት እስከ እውቀት ከአፌ የሚወጣውን ነገር ሁሉ እየተቆጣጠርክ እዚህ ስላደረስከኝ አመሰግናለሁ። አሁንም ከዚህ በኋላ እንደምትቆጣጠር አውቃለሁ። አሁን ግን ሌላ ሰው ነው የሚጸልየው። ሃሌሉያ አሜን። ምንም ስጋት አይግባህ፣ ካንተ በላይ የሚቆጣጠር ነው። መንፈስ ቅዱስ ይባላል። ሃሌሉያ። ስለዚህ አይዞ ክፉ ነገር ይነገራል፣ ይሄ የማይሆን ነገር ይዘባረቃል ብለን እንዳታስብ። አንተም እንኳን አቅም ኖሮ ተቆጣጥረሃል። አሁን መንፈስ ቅዱስ ስለሚቆጣጠር ግዴል ወጣ በልና ነፋስ ተቀበል። when I pray in the spirit my mind is unproductive ነው የሚለው። unproductive ማለት ከቢሮ ምን ማድረግ አለበት? ለጥቂት ደቂቃ ወጣ ማለት ግዴል forget it አሳስበህ። አሜን። ምክንያቱም አንዳንድ ሰዎች የሚያሳስባቸው ምንድነው? ቆይ የምናገረው ነገር የእንትና የሌላ ሰው የሰማሁት ቢሆን እንትናስ ምናምን ቢሆን ቆይ የማይሆን ነገር ቢሆንስ እንትን ባይሆን። ወገኖች ያን ነገር ልንገራችሁ፣ ከማንም ሊሆን አይችልም። ውስጥሽ ያለው መንፈስ ቅዱስ ከሆነ የሚወጣው ከመንፈስ ቅዱስ ነው። አሜን አሜን። ከማንም ከሌላ ሊመጣ አይችልም። እኔ በጣም የሚቀለኝ ድሮ በተለይ በየቦታው እየዞርኩ በምጸልይበት ጊዜ በጣም የሚቀለኝ ለአዳዲስ ሰው መጸለይ ነው። የቆዩት አስቸጋሪዎች ናቸው። የቆዩት አይምሮ ምን ይላል ይላል። ስለዚህ ያመጣሉ ኃይል በውስጣቸው እየመጣ ሊወጣ ነገር ግን ያመጣሉ፣ ይቸግራሉ አይምሮአቸው። አዳዲሶቹ ጋር ግን ችግር የለም። የሚገርማችሁ ነገር አንዳንድ ጊዜ ጌታን ሊቀበሉ መጥተው ሰዎች የዕለት ዕለት እዛው ጌታን ተቀብለው ሲጨርሱ ለመንፈስ ቅዱስ እንድጸልይ ልፈልጋለሁ እላቸው ነበር እና እዛውም ይሞሉ አሉ። ሃሌሉያ አሜን። የማረሳው የዛሬ 32 ዓመት መተሐራ የሚባል ቦታ መርቲ የሚባል ቦታ እዛ ተቀምጬ አገለግል ነበርና አንድ ቀን ከናዝሬት ስመጣ ይሄ መተሐራ የሚባለው መንገድ በጣም ከባድ መንገድ ነው። ምክንያቱም በዛን ጊዜ አሰብ አለ፣ ድሬዳዋ አለ፣ ሐረር አለ፣ መተላለፊያ የሹፌሮች መንገድ እና በጣም ፕሮስቲቲዩሽን ይሄ ሴተኛ አዳሪነት በጣም ይበዛል። እና አንድ የገባሁበት ቡና ቤት ሻይ ለመጠጣት ነው የገባሁት። አንዲት ልጅ ልታስተናግደኝ መጣች። በጣም የምታምር ቆንጆዬ ልጅ ወጣት። አጋጣሚውን ተጠቀምኩና ኢየሱስ ክርስቶስ እንደሚወድሽ ታውቂያለሽ አልኳት። ሳቃለችና ቢወደኝማ ኖሮ እዚህ ውስጥ አይከተኝም አለች። አንድ ሁለት ስንል መሰከርኩላት። በጣም እንትናለች፣ ግን ብዙ ጥያቄዎች ነበሯት። ግዴለም በሚቀጥለው ጊዜ እመጣለሁ አልኳት። በሚቀጥለው ጊዜ ሄድኩ። ጓደኛዋን ይዛ ጠበቀች።
ሌላ እንደሷ የምትሰራ እዛ። ከዛ በኋላ ነገርኳቸው። ብዙ ጥያቄ አላቸው። በሚቀጥለው እመጣለሁ አልኳቸው። ሄድኩኝ። በሚቀጥለው አሁንም እዛው አገኘኋቸው። እንዲያውም አንድ ቀን ጫት ምናምን ተቀምጠው ቀን ሲሆን ማታ ነው የሚሰሩት፣ ይቅማሉ እንትን ይላሉ። ከዛ ላይ ጠርተው አመጡልኝ። መጡ፣ ቁጭ አሉ። ከዛ በኋላ አሁንም ነገርኳቸው ስለ ጌታ እና ነገሩኝ። እኛ መውጣት አንችልም፣ እንጀራችን ነው እና ተወና አሉኝ። ሲሉኝ እኔ እኮ እናንተን ለማውጣት አይደለም የመጣሁት ከዚህ አልኳቸው። አሉኝ። አይ እኔ ለማውጣት ሳይሆን ለማስገባት ነው። እኔ ኢየሱስ ክርስቶስን ለማስገባት ነው የመጣሁት እናንተ ውስጥ እንጂ እናንተን ከቡና ቤት ለማውጣት አይደለም። እኔ ስራዬ እሱ አይደለም። የኔ ስራ ክርስቶስን እናንተ ውስጥ ከገባ በኋላ ግን እሱ ራሱ ይዟችሁ ይወጣል። እሱ ይዟችሁ ሲወጣ ነው ጥሩ አልኳቸው። ወይስ ስንል መጨረሻ ላይ አንድ ቀን ብዙ ተመላልሻለሁ። አንድ ቀን ሲሄድ የሉም ተባለ። የት ናቸው ስል አቁመው ስራ ወጥተው የሆነች ጠባብ ቤት በ50 ብር ተከራይተው እዛ ሙቀት ሊገላቸው፣ ቦታ በጣም ይሞቃል። ላበላብ ሆነው ውሰዱኝ ያልኩ ሰዎችን ወሰዱኝ። አገኘኋቸው። የሚበሉት የላቸውም፣ ምን የላቸውም። እዛ በሙቀት ተቃጥለዋል። በሉኑ ተነሱ አልኳቸው። በታክሲ ጭኜ አባይ ማደሪያ የለው ግንድ ይዞ ይዞራል ይባል የለ። እኔ እኮ ለራሴ መኖር የለኝም እኮ። እዛም እንግዳ ሆኜ ነው ሄድኩት። ይዣቸው ሄድኩና ሰዎችን አነጋገር ማለት በቃ አነጋግሬ ሰዎች ጋር እንዲቀመጡ ላደርግ። የመጀመሪያ ቀን ነው ወገኖቼ ከዛ ይዣቸው የመጣሁለት። ስንደርስ ፕሮግራም ላይ ነው የደረስነው። እኔ ዘወትር ማክሰኞ ለመንፈስ ቅዱስ ሙላት ጸልይ ነበር። የዛን ቀን ነበር የደረስነው። ገቡ፣ እነሱን አስገባሁኝ እዛ ፕሮግራም ውስጥ። ከዛ ማስተማሪያን ቀጠልኩ፣ መጸለይ ጀመርኩ። ወገኖቼ ልንገራችሁ፣ የመጀመሪያ በመንፈስ ቅዱስ ተሞልተው በልሳን የተናገሩት እነዛ 2 ሴቶች ናቸው። ሃሌሉያ። አንደኛዋ ከዛ በኋላ ተምራ ምን ብላ አገልጋዮች ሆኑ እዛ ቸርች ውስጥ። ከዛ በኋላ መምህር ሆነች። አሁን ጀርመን ውስጥ እንደምትኖር ሰምቻለሁ። ሃሌሉያ አሜን። ሃሌሉያ። ለምንድን ነው ያስቸገረው መሰላችሁ? እነዚህ ሰዎች ምንም ብዙ ጣጣ የላቸውም። በቃም የእግዚአብሔር መንፈስ ሲነካቸው በልሳን ተናገሩ። አንድ ጊዜ በጣም የማረሰው ምናልባት ታውቁት እንደሆነ አላቅም፣ ሰቆጣ የሚባል ቦታ እንደ ዛሬ እንዳይመስላችሁ። በዛን ጊዜ መኪና መንገድ የሚባል የለም። ነገር ግን በጣም ጥቂት ክርስቲያኖች እንደነበሩና ትልቅ ስደት እንደነበረባቸው ሰዎች አላማጣ ዳገት ላይ ነገሩኝ እና ስም ዝርዝራቸውን ሰጡኝ። ያንን ይዤ ሄድኩኝ። ወገኖች የሄድኩት በአውራ ጎዳና መኪና ነው። መኪና ሄድም ማለት ገና አውራ ጎዳና እየሰራ ነበር መንገዱ። ኤንዌይስ ገባው። አላቃቸውም ማንንም። እንደምንም አፈላልጌ ያገኘሁኝ። ከዛ በኋላ የነበረኝ አንድ አዳር ነው ከነሱ ጋር እና ማታ ላይ አገኘኋቸው። እኔ በጣም የሚያስደስተኝ ሰው ጌታን ሲቀበልና መንፈስ ቅዱስ ሲሞላ። እነዚህ ደግሞ ጌታን አምነዋል። ስለዚህ ስለ መንፈስ ቅዱስ ነገርኳቸውና ጸለይኩላቸው። ወገኖቼ ተሞሉ። በጣም የገረመኝ ግን አንድ በጣም ትንሽ ልጅ፣ እንግዲህ ገጠር ነው፣ ምናልባት ግፋ ቢል የ6 የ7 ዓመት ልጅ የሚሆን ነው፣ መናገር ጀመረ። ግን ያስገረመኝ በእንግሊዝኛ ነበር የሚናገረው። ወገኖቼ ምንም አያውቅም። አንዳንድ የሚያወጣቸውን ቃሎች ግን ስሰማቸው ማቃቸው ቃሎች ናቸው። it was a miracle። ወገኖቼ ምንድን ነው የሚፈልገው? የእግዚአብሔር ቃል እውነት ነው፣ ስራውም ሁሉ በእምነት ነው። አሜን። መዝሙረ ዳዊት ላይ እንዲህ ተብሎ ተጽፏል። የእግዚአብሔር ቃል ምንድን ነው? ስራውም ሁሉ በእምነት ነው። ስለዚህ ዛሬ የምነግራችሁ እናንተ ከምትፈልጉት በላይ መንፈስ ቅዱስ በእናንተ ውስጥ ማደር ይፈልጋል። አሜን። እናንተ ገና ሳትፈጠሩ እግዚአብሔር አብ ዓለም ሳይፈጠር አስቀድሞ እናንተ የመንፈስ ቅዱስ ተካፋዮች እንድትሆኑ ወስኗል። አሜን። አስቀድሞ ለአብርሃም የተናገረው ተስፋ፣ የገባለት የበረከት ተስፋ የመንፈስ ቅዱስ ተስፋ ነው። ወገኖቼ ኢየሱስ ክርስቶስ ሁላችንንም ብቁ የሚያደርገንን ስራ ሰርቶ ጨርሷል። አሜን። ከኛ የሚጠበቅ ምንም መስፈርት የለም።
አሁን ጸልያለሁ። አሜን። ጸልያለሁ። ስጸልይ አንድ ነገር እንዳታረጉ ልለምናችሁ። አንዳንድ ሰዎች እሰማለሁ እኔ በምጸልይበት ጊዜ ሄጄ አጠግባችሁ ስል ጌታ ሆይ እባክህን እንደው ዛሬን አትለፈኝ ምናምን ይላሉ። የተነገረውን ሁሉ ከንቱ ያደርጉታል። ይገባችኋል አባለ? የተነገረው ምንድን ነው? ተሰጥቶሃል። አሜን። ተሰጥቶሻል። የት ነው ያለው? በክርስቶስ ኢየሱስ የምታምን ከሆንክ የምታምኝ ከሆንሽ በውስጥህ ነው፣ በውስጥሽ ነው። አሜን። ስለዚህ የተሰጠው ሰው ይለምናል ወይስ ያመሰግናል? ምን ያደርጋል? ስለዚህ ምንድን ነው ማድረግ ያለብን? ማመስገን፣ መቀበል። ሃሌሉያ። ከዛስ በኋላ አንደበታችን በመንፈስ ኮንትሮልድ ሲሆን አዲስ ቋንቋኛ የማይምሯችን የማያውቀውን ቋንቋ የመናገር ፍላጎት ይኖረዋል። ፍላጎት ነው ያልኳችሁ። ሃሌሉያ። ምንድን ነው ያልኩት? እዚህ ጋር በቃ ፍላጎት ይመጣል። ያን ጊዜ መመራመር ሳይሆን መፍትሄው መናገር። መንፈስም ይናገሩ ዘንድ እንደሰጣቸው በአዲስ ቋንቋ ተናገሩ ይላል። መንፈስ ቅዱስ እስኪያናግራችሁ አትጠብቁ። ምክንያቱም መንፈስም ይናገሩ ዘንድ እንደሰጣቸው፣ የመንፈስ ቅዱስ ድርሻ መስጠት ነው። እንደሰጣቸው በአዲስ ቋንቋ ምን አረጉ? የተናገሩት ግን እነሱ ናቸው። ስለዚህ መንፈስ ቅዱስ እንዲናገርላችሁ አይደለም መጠበቅ፣ ወይም መጥቶ የሆነ ነገር አድርጎ እንዲያናግራችሁ አይደለም። ወገኖች ያን ነገር ልንገራችሁ፣ ከውጭ የሚገባ ነገር አትጠብቁ፣ ከውስጣችሁ ይፈልቃል። ሃሌሉያ ሃሌሉያ። እርግጠኛ ነኝ አንዳንዶቻችሁ ምን አለ ቶሎ በጨረሰና ቶሎ በጸለየልን የምትሉ እንዳላችሁ እንደዛ ሰውዬ። ሃሌሉያ ሃሌሉያ። ወገኖቼ ውስጣችሁ ያለው እሳት ነው። ውስጣችሁ ያለው የእግዚአብሔር መንፈስ ነው። ሃሌሉያ። ውስጣችሁ ያለው የእግዚአብሔር ክብር ነው። እዚህ ይላችኋል ሙሴ የአባቱን የአማቱን እየጠበቀ በጎች እየጠበቀ እዛ ቁጥቋጦ ጋር ሲሄድ ምንድን ያየው? ቁጥቋጦ ሲነድ ግን ሳይቃጠል። የሚገርም ነገር ነው። አናቹራል። አንድ ነገር ልንገራችሁ ግን ውስጣችሁ ያለው እሳት ነው። እናንተ ላይ ይነዳል፣ ግን ያለመልማችኋል እንጂ አትቃጠሉም። ሃሌሉያ አሜን። ቁጥቋጦ ሲቃጠል ግን ሲነድ ነገር ግን ሳይቃጠል አመድ ሊያደርገው ይገባ ነበር። ወገኖች ውስጣችሁ ያለው የመለኮት እሳት ነው። የእግዚአብሔር መንፈስ ነው። አሁን ይሞላችኋል። ለመጸለይ ዝግጆች ናችሁ? ለማመስገን ዝግጆች ናችሁ? ወደ ውስጣችሁ የሚመጣውን ልሳን ለመናገር ዝግጆች ናችሁ? የህይወት ውሃ ምንጭ ሳይሆን ወንዝ ከወዳችሁ እንዲፈልቅ አፋችሁን ለመክፈት ፈቃደኞች ናችሁ? ናችሁ? ቃሉን ከእምነት ጋር በሆነ መስማት ሰምታችኋል። አሁን የእግዚአብሔርን መንፈስ በኃይል ትለማመዳላችሁ። እንቆማለን፣ አይኖቻችንን እንጨፍናለን።